ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። በቅድሚያ ክቡር ሊቀ ልሳናት መምህር መላኩ መሐሪ የዚህ ታላቅ ደብር አስተዳዳሪ፣ ክቡር መጋቤ ጥበባት መምህር ዓለሙ ነጋ የደብሩ ዋና ጸሐፊ፣ ክቡር መጋቤ ሐዲስ ወብሉይ መምህር ተስፋዬ የደብሩ ስብከተ ወንጌል ክፍል ወንድማችን መምህራችን፣ የአስተዳደር ሰራተኞች፣ ሊቃውንት፣ ካህናት፣ ምዕመናን ወምዕመናት ሁላችሁ በዚህ በተቀደሰው ቀንና የክርስቶስ የበዓሉ በኩር የሆነውን ለዓለም ድነት ያገኘንበትን ዕለተ ዓርብን የስቅለትን በዓል ለማክበር የተገኛችሁ በአንዲት ጥምቀት በተዋህዶ እምነት የከበራችሁ የእግዚአብሔር ልጆች እንደምን ዋላችሁ? አይ በምልክት አይደለም፣ እንደምን ዋላችሁ? አሁን እቺ ዛሬ አንድ ቀን ዋልና እንደክም ነው እንደምን ዋላችሁ? እግዚአብሔር ይመስገን ብለን የምናመሰግን አምላክ የፈቀደውን የወደደውን ለመስራት እንድንችል የተጠራን ከፍጥረታት ሁሉ ሰው ያደረገን አምላክ ክብርና ምስጋና አምልኮና ውዳሴ ለእርሱ ይሁን። በመስቀሉ ተገኝታ ለእኛ እናትነት አደራ የተረከበችን እነሆ እናታችሁ ተብለን በዛ በመከራ ጊዜ፣ በሐዘኗ ጊዜ፣ በጭንቀቷ በመከራዋ ጊዜ እናት አድርጎ የቃል ኪዳን የበረከት እናት አድርጎ የሰጠን ወላዲተ አምላክ ምስጋና ይድረሳት። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ እንዲሁም የሊቀ መላእክት ቅዱስ ሚካኤል ተራዳኢነት ከሁላችን ጋራ ይሁን። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 ቁጥር 43። ይህ ቃል የእግዚአብሔር ቃል ነው። ተናጋሪው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የተናገረውም በመከራው ጊዜ በመስቀል ላይ ሆኖ በግፍ እየተገደለ በነበረበት ጊዜ በዕለተ ዓርብ ነው። ይህን ቃለ ጸሐፊው ከ72ቱ አርድእት አንዱ የሆነው ወንጌላዊ ሐዋርያው ቅዱስ ሉቃስ ነው። ይህ የእግዚአብሔር ቃል ይነገር ዘንድ እናንተ ቁጭ ብላችሁ እኔ ቁሜ እግዚአብሔርን እናዳምጠው ዘንድ የፈጣሪያችን መልካም ፈቃዱ ነው። መቼም የእግዚአብሔርን ቃል ሰምቶ የተኮነነ የለም። የእግዚአብሔር ቃል ልዩ ነው፣ ሁል ጊዜ አዲስ ነው። የእግዚአብሔር ቃል ያንጻል። የእግዚአብሔር ቃል ክፉን አፍርሶ መልካም ይገነባል። የእግዚአብሔር ቃል ጠማማውን ቀና ያደርጋል፣ ሰባራውን፣ ልምሾውን፣ ክፉ ሐሳብ ያለውን ሁሉ ወደ ሕይወት እንዲመጣ ያደርጋል። የእግዚአብሔርን ቃል የሰሙ ሰዎች ከእግዚአብሔር ጋር ኖረዋል፣ ከእግዚአብሔር ጋር እየኖሩ ነው፣ ከእግዚአብሔር ጋር እየኖሩ ይቀጥላሉ። ብዙ አባቶችን መጥራት ይቻላል። ነገር ግን ከድካምና ከሰዓት አኳያ ለመግቢያ ያክል የነሱን ጊዜ የነሱን ሰዓት እየጠቀስን ወይም ደግሞ እየዘረዘርን ብንሄድ ጊዜ ስለማይጠቅመን በዚህ መምጣታችን ለከንቱ አይደለምና ከከተማ ወጥተን በዚህ እግዚአብሔር ብቻ በሚገኝበት የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ባለበት በእግዚአብሔር ጥሪ መጥተናልና ቃሉን እንድንሰማው ሰምተን ለነፍሳችን ምግብ እንዲሆንልን በስጋችን ደክመን በነፍሳችን እንድንበረታ የአምላካችን ቅዱስ ፈቃዱ ይሁንልን። ዛሬ ዕለቱ ዕለተ ዓርብ ይባላል። ዕለተ ዓርብ ወይም ደግሞ ስቅለተ ክርስቶስ
የክርስቶስ ስቅለት የስቅለት በዓል ነው። ዕለቱ ምስጢሩ ዕለተ ዓርብ ነው፣ ስቅለት ነው። ዕለተ ዓርብ የጌታችን የመድኃኒታችን የኢየሱስ ክርስቶስ የተሰቀለበትን መከራውን በግፍ በጭንቅ በመከራ ሰዎች በግፍ አላግባብ ገፍተው አዳፍተው በጭካኔ ያለ ምሕረት የሰቀሉበትን ዕለት በየዓመቱ ቤተክርስቲያናችን በሯን ከፍታ በዓል አድርጋ ታከብራለች። መከራ መስቀሉን ተሸክማ መከራውን ታስባለች። እኛም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተወግተሃልና ተርበሃልና ተጠምተሃልና በሰዎች ዘንድ በጭካኔ ሞተሃልና ያ ቀን በረከቱ ይድረሰን። መከራህን እንካፈላለን፣ ጭንቀትህን ችግርህን እንካፈላለን ስንል ቅድስት ቤተ ክርስቲያን ካስተማራችን አኳያ በየዓመቱ እየተሰበሰብን ይህንን በዓል እናከብራለን። ለዚህ ያበቃው ምንድነው የሚለው ነው። መጀመሪያ ክርስቶስ ለመሰቀል ያበቃው ምንድነው? ለምን ተሰቀለ? እንዴት ሊሰቀል ቻለ? ቀጠሮ ምናምን ጊዜ አይበቃም። ጌታችን መድኃኒታችን ኢየሱስ ክርስቶስን ለመሰቀል ያበቃው ምንድነው ነው። ለመሰቀል ያበቃው ሁሉን ከፈጠረ በኋላ በስተመጨረሻ በአርአያው በአምሳሉ ሥላሴ የፈጠረው የከበረው ሰው ከትእዛዙ በመውጣቱ ነው። በእግዚአብሔር እጅ የተሰራ በእግዚአብሔር አንደበት በእግዚአብሔር እስትንፋስ የተሰራ አዳም የተባለው አባታችን አታድርግ የተባለውን በማድረጉ አትስራ የተባለውን በመስራቱ ምክንያት እግዚአብሔር ይገብረ ሞትን እግዚአብሔር አልሰራውም ነበር። የሰው ልጅ ሞትን ጎትቶ ወደ ዓለም አስገባው ይላል። እግዚአብሔር ሞትን አልሰራም። እግዚአብሔር የሞት አምላክ አይደለም። እግዚአብሔር እንድንሞት የሚፈልግ አይደለም። ሞትን እንኳን ያለ ዋጋ ገዝተን በሰይጣን በዳብሎስ ተንኮል ተጠልፈን ብንወድቅም እንኳን እርሱ ሞቶ በወርቀ ደሙ የገዛን የመለሰን አምላክ ነው። ሞትን ያረቀልን አምላክ ነው እንጂ ለሰው ልጆች ሞትን የሰራ አልነበረም። ሞትን ያመጣው ሰው ነው። ስለዚህ ሰው በሞት ጥላ ስር ሆኖ ሞት ሰልጥኖበት ዳብሎስ ነግሶበት ይኖር ዘንድ የአምላካችን ፈቃዱ ስላልሆነ እርሩ ስለሆነ ባጠፋንበት ጊዜ ዳብሎስ አባታችን አዳምን እናታችን ሔዋንን አዳም ገብሩ ለዳብሎስ ሔዋን አመቱ ለዳብሎስ ብሎ የዕዳ ደብዳቤ ጽፎ በዮርዳኖስ ወንዝና በሲኦል ቀብሮት ስለነበረ መዛግብት አድርጎ በዛ አበላሽቶ ሕይወታችንን ታሪካችንን ቀይሮ ያልፈጠረ ያልሰራ ጨካኝ ነውና በጭካኔ ይዞን ስለነበረ አምላካችን እግዚአብሔር ፍጠረን ሳንለው የፈጠረን አምላክ መሆኑን ከራሱ ጋር ተነጋግሮ ወደ አዳም መጥቶ አይተሃለሁ ከአዳም አለው። በዚህ ወድቅ ያለው ተራቆች ያለው ራቁት የነኝ ያለውት በጫካ ውስጥ ነኝ። ለምን እንደዚህ ያደረክ? ታኗኑራይ ዘንድ የለመንኳት ካንተ የተሰጠችኝ ከጎኔ ያፈለካት ሔዋን የማይገባውን አትብላ ያልከኝን ዕፅ አበላችኝ። ሔዋን ለምን እንዳደረክ ስትባል ደግሞ እቺ በእንዶ ከእንስሳት መካከል ያለችው እባብ የተባለችው አሳሳተችኝ። እባብም እንዳቅሟ ተጠየቀች፣ ሰይጣን አሳሳተችኝ አለች። ከነኚህ ሁሉ የዳነ የለም ለአመክንዮ ምክንያት ለኃጢአት ሰው ምክንያቱም ቢደረድር ዛሬ በዘመናችን አለ። እሱ ነው እንጂ እኔ እኮ አይደለሁም አላሰብኩበትም ነበር የወሰደኝ እሱ ነው የነገረኝ እኔ እኮ አስቤው አይደለም እንደው በኋላ ነው እኮ ነግረውኝ ነው እኮ የሚል የዳብሎስ እርሾ ያለባቸው ዛሬም ይኖራል። ግን ከሞት ከኃጢአት አያነሳ። ከዛም በኋላ ምንድነው ያለው? እንደዚህ ሞተ ጠቁረ በጫካውነ ራቁትን ሆነ ተዋርደ በስሰ እንድትኖር አልፈልግም። ስለዚህ እኔ ከሰማይ ወርጄ ከድንግል ማርያም ተወልጄ ከስጋዋ ስጋ ከነፍሷ ነፍስ ነስቼ በየጥቂቱ አድጌ ዞሬ አስተምሬ ይህን ብቻ አይደለም ተገፍፌ ተገርፌ ተሰቅዬ ሞቼ ሞትክን በሞቴ ሽሬ አድንሃለሁ ብሎ ቀጠሮ ሰጠ። ይህን አምላካችን ሞቼ አድንሃለሁ። አሁን እስቲ ዝምብላችሁ አስቡት። ሞቼ አድንሃለሁ በኔ ሞት ነው የምትድነው። የሌላ ሞት ሊያድንህ አይችልም። ከዚህ በኋላ አምላክ እኔ ፈጣሪ እኔ አባት እኔ ስላንተ እሞታለሁ። ያን ጊዜ አንተ በኔ ትንሣኤ ትነሳለህ፣ በኔ ሞት ትድናለህ፣ በኔ ቁስል ትፈወሳለህ።
በኔ መገረፍ በኔ መገፈፍ በኔ ራቁትነት ትለብሳለህ ያንተው ልብስ ብርሃን ይመለሳል ጸጋ ይመለሳል አለና ቀጠሮ ሰጠ 5500 ዘመን 5500 ዓመት 5500 ዓመት ሲሆን ከቀኑ ከእለቱ ከሰዓቱ ከወራቱ ከሳምንቱ ከዓመታቱ አንዲትም ሳይጨመር ሳይቀነስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም ተወለደ። መጋቢት 29 ቀን ተጸነሰ። ታኅሳስ 29 ቀን ተወለደ። ጥር 6 ቀን በገዛ ፈቃዱ ማንም ሳይሰለጥንበት ተገርዞ ተገኘ። ጥበበኛው ሊገዝር የመጣው ልክ እንደሰው አስቦ ገንዘብ ሊከፈለው ተፈልጎ የመጣው የኔን ደም ሳታፈስ መግዛት ትችላለህ ወይ ያለው ይሄንም አንዴት ትችላለህ ሆኛል እንዲህ ሲነጋገር ቁሳቁሶቹ እንደው አፈሰሱ። ከዛ በኋላ ኢየሱስ ክርስቶስ ስራውን እየሰራ አምላኩ መሳለ እንደሰው እየታየ በግልጥ እየተመላለሰ በየጥቂቱ እያደገ በዮሐንስ እጅ ተጠመቀ። በሚጠመቅበት ጊዜ አንድነት ሶስትነቱ ተገለጠ። አብ በሰማይ ሆኖ የምወደው ልጅ ስሙት ብሎ ተናገረ። መንፈስ ቅዱስ በርግብ አምሳል በትከሻው ላይ አደረ። እሱ ደግሞ በዮሐንስ እጅ እየታየ ተጠመቀ። ከዛ እንደወጣ ቀጥታ ሳይውል ሳያድር ገብረ ተአምርን እየሰራ ወደ ገዳመ ቆሮንቶስ እየተፈተነ እየተራበ እየተጠማ ተአምራትን እያደረገ ደቀ መዛሙርቱን ሰብስቦ ርሁባንን እያበላ እያጠጣ የተጠሙትን እያጠጣ የተራቡትን እያበላ የታረዙትን እያለበሰ ጎባጣን እያቀና እውርን እያበራ መልካም የሆኑትን ነገሮች ሁሉ እያከናወነ ክፉ ሲያይ እየታገሰ እያየ ይቅር እያለ ኃጢአተኞችን ሁሉ ነይ ልጄ እያለ ይቅር ብዬሻለሁ እያለ አንቺ ልጅ ተነሽ እያለ የሞተ እያስነሳ ልጅ በሕይወት አለ እያለ ለመቶ አለቃው ያስገረመ ለቀራጩ ቤቱ እየገባ የምስራቱ ኮለለ ሰባዝንቱ ቤት እያለ ዮሐንስ ወንጌል በሉቃስ ወንጌል 9:19 ላይ 26 ላይ ያለው የምስራቱ ኮለለ ሰባዝንቱ ቤት ለዘኪዮስ ቤት ሕይወት ለዚህ ቤት ሰላም ሆነ እያለ ያውም እየታማ በቀራጭ ቤት ለምን ይገኛል እያለ አንዷን ሴት ወንጌል በምንጭ እያስተማረ ወደ ሕይወት እየመራ አይን የሌለውን በቅዱስ እስትንፋሱ በምራቁ አይን እየገለጠ እየከፈተ የሞተውን እያስነሳ ጎባጣውን እያቀና ችግረኞቹን አውረፋሱን እየገሰጸ በሰላም እየኖረ እያስተማረ ቆየ። ይህን በሚያደርግበት ጊዜ የበጎ ስራ ጠላት የሆነ ዲያብሎስ ያደረባቸው ቤተ እግዚአብሔር የኛ ነው የሚሉ የአብርሃም ዘሮች ነን የሚሉ በፈሪሳውያን የተባሉ የሳዶቅ ልጆች ደግሞ ሰዱቃውያን የተባሉ የክርስቶስን መልካም አገዛዝ መልካም አስተዳደር የክርስቶስን አምላክነት የማይወዱ ለምግባቸው ሲሉ ለኑራቸው ሲሉ ወይም ደግሞ ለስማቸው ሲሉ ለተወድሶ ከንቱ ሲሉ ሌትና ቀን የሚተጉ ሰዎች ጌታችን መድኃኒታችን ኢየሱስ ክርስቶስን ሊገሉት ፈለጉ። ሊገሉት በፈለጉ ጊዜ ወገኖቼ መቼም ሞትና ክፉ ሰው ከሩቅ አይመጣም። ሞት ያለው ከጭንቅላት ነው፣ ጣራ ላይ ነው ያለው። ክፉ ሰው ከብብት ነው፣ ከጎን ነው የሚወጣው አሳሳች። እውነት ለመናገር ደቀ መዛሙርቱን ሲመለምላቸው ከተቃና መንደር አልነበረ። ከድህነት መንደር፣ ከአሳ አጥማጅነት፣ ከእርሻ ማረስ፣ ከድግር ጠራቢነት፣ ከውትድርና ዓለም፣ ከቀራጭነት በጣም ከዝቅተኛ ኑሮ ሰብስቦ ልጆች ብሎ እያስተማራቸው እያነጋገራቸው ኖረ። የሚያዳላ አምላክ አይደለምና እንደዚህ በደብረ ዘይት እየተገኘ ከፍ ባለ ቦታ ላይ እየተቀመጠ 72 አርድእትን 36 ቅዱሳት አንስትን 120 ቤተሰቡን ከዋለበት እየዋለ ካደሩበት እያደሩ እያስተማረ በሚኖርበት ጊዜ አይሁዶች ጌታችን መድኃኒታችን ኢየሱስ ክርስቶስን ሊገሉት ፈለጉ። የሚገደለው ስለበጎነት ነው። የሚገደለው በማዳኑ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዘንበል ኃጢአት ባይዲታ ከኃጢአት በስተቀር ያልሰራው የለም። የሱን ታሪክ ተናግሮ ለመጨረስ ሰማይ ሰሌዳ ቢሆን አፈር ጠቅላላ ቢበጠበጥ ውሃ አለታት እንዳለ
ይሄ አባይ የተባለ ወንዝ ቀለማት ቢሆኑ አይበቁትም። ምክንያቱም ሁሉ በሱ እጅ የተሰራ ስለሆነ ያለሱ ምንም ይሆን አይደለም። የእግዚአብሔር መኖር ከዓለም በፊት ስለሆነ እዚህ ላይ አንድ ታሪክ ለመጨመር የምፈልገው ሁሉ ጊዜ ተአምረ ማርያም ስትሰሙ እመቤታችን ቅድስት ድንግል ማርያም አስቀድማ በዓለም በአምላክ ልቡና ታስባ ትኖር ነበር ከዓለም በፊት ይልና የእመቤታችን የቅድስት ድንግል ማርያም መልኳ እንደ አምላክ ነው፣ የአምላክን መልክ ትመስላለች። ይሄ ብቻ አይደለም፣ የድንግል ማርያም ሐሳቧ እንደ አምላክ ነው፣ የአምላክን ሐሳብ ይመስላል። ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን ለማዳን ልሙት ልሙት አድናለሁ ነው ያለው። እመቤታችን ቅድስት ድንግል ማርያም ወደ ሲኦል ብቅ ባለች ጊዜ ተኮንነን ባየች ጊዜ 7 ጊዜ ልሙትላቸው ነው ያለችው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ አላግባብ በጭንካር በጭካኔ በሚወጉት ጊዜ የሚሰሩትን አያውቁምና ይቅር በላቸው የሚል አምላኳ ልጇ እንደሚናገረው እሷም ሊያቃጥሏት ያልጋውን ሸንኮር ይዞ ሊያቃጥላት ታውፊያና በጭካኔ በያዘ ጊዜ መልአከ እግዚአብሔር ከሰማይ ወርዶ እጁ ሲቀጣው እመቤቴ ሲላት ወዲያው አየሰራውን አላወቀምና ጴጥሮስ መልስለት። ሐሳቡ እንደ አምላክ ነው። ሰው ከአምላክ ከሆነ የድንግል ማርያምን ሐሳብ ያስፈጽማል። ሰው ከአምላክ ከሆነ የቤተ ክርስቲያን ሐሳብ ያስፈጽማል። ሰው ከአምላክ ከሆነ የቄሱን ሐሳብ ያስፈጽማል። የዲያቆኑን ሐሳብ ያስፈጽማል። የመርጌታውን ሐሳብ ያስፈጽማል። የሰንበት ትምህርት ቤቱን ሐሳብ ያስፈጽማል። የዲያብሎስን ግን ቢራ የቆራቢን ሐሳብ ያስፈጽማል። እመቤታችን የአምላክን ሐሳብ የምታስፈጽም እናት ናት። ስለዚህ እንደዚህ ነው። እንደውም እኮ እንደዚህ ነው። ክርስቶስ ከስቅለቱ በፊት ልደቱ ጽንሰቱ ግሩም ነው። ሰማይ ምስራቅ ወምዕራብ ነጽር አብም ሰማይ ምስራቅ ወምዕራብ ሰሜን ወደቡብ አስተንፈሰ አጼኖ የረከበ ዘከባቂ ወሰብረ መዓዛ ዚአኪ እግዚአብሔር አብ በሰማይ ሆኖ ምስራቅና ምዕራቡ ሰሜንና ደቡቡን አየ ተነፈሰ። አንቺን ወደደ እንዳንቺ ያለ አላገኘም። ያንቺን መዓዛ ወደደ። ደምግባትሽን ማየ ወደደ እንዳንቺ ያለ አላገኘም። ስለዚህ የሚወደው ልጁን ወደ አንቺ ሰደደ የተባለች እመቤታችን ቅድስት ድንግል ማርያም ናት። ለዕለተ ዓርብ ለዛሬ ለስቅለተ ዓርብ መነሻችን እመቤታችን ድንግል ማርያም ናት። የክርስቶስ ማደሪያ ማረፊያው የሆነች መንበሩ የሆነች አንቺ ታቢ ሊቃነ ጳጳሳት ወፈርፋዴ ተከብሪም ነቢያት ከጳጳሳት ትበልጫለች፣ ከነቢያትም ትበልጫለች። አንቺ ከጳጳሳት ልዩ አንቺ ትበልጫለች። ጳጳሳት ቢቀድሱ ቢያወድሱ ቢባርኩ እንጂ መለኮትን ወለደች። አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ በመልአኩ የተነገረች በኤልሳቤጥ የተነገረች እመቤታችን ቅድስት ድንግል ማርያም የዛሬው በዓላችን መነሻችን ናት። በዛ መስቀል ስር ተገኝታለች። ዛሬ እዚህ ያላችሁ ሰዎች በከብት የሚቀር እንዳይመስላችሁ። ግን እመቤታችን ቅድስት ድንግል ማርያም በመስቀሉ እነዋትና በዮሐንስ ወንጌል ምዕራፍ 19 ላይ ያለው ታሪክ ታውቃላችሁ። እመቤታችን ቅድስት ድንግል ማርያም ክርስቶስ በተሰቀለበት ጊዜ በመስቀሉ ስር ሆና ታለቅስ ነበር። አጽናኝ እንኳን አልነበራትም። ያን ጊዜ መጥታ አብረው ያደጉትን አብረው የኖሩትን በተለይ ለ3 ዓመት ያክል ጸንተው አብረው ከሄደበት እየሄዱ ከዋለበት እየዋሉ እያደሩ ታሪኩን እያዩ ፍጹም ናቸው ብሎ ያሰበቻቸው ደቀ መዛሙርቱ እንኳን ያን ጊዜ አልተገኙም። ክፉ ቀን አይምጣ ወገን እንዲያላጣ ወገኖች፣ ክፉ ቀን አይምጣ እንጂ አሁን ሰይፍ ይዞ በዚህ የሚገልን ጠላት ይመጣ ያን ወንጌል እየሰማ የሚቀመጠው ማን ይሆን? ተቀምጣችሁ ትቆዩ። በዚህ 300 በዚህ 400 ጦረኛ ቢመጣ እሱ ይቅርና አንድ አይጥ ቢመጣ በዚህ በሬ ቢመጣ ጉባኤ ማን ዝም ብሎ ይረገጣል? እመቤታችን ከዮሐንስ ጋራ ከፍቁራዊ እግዚእ ከአቡ ቀለምሲስ ከዮሐንስ ወደ ነገዱ ጋር በዛ በመስቀሉ ተገኘች። ያን ጊዜ አደራ ተሰጥተናል። የዛሬው ስደታችሁ ከንቱ የሚቀር አይደለም። እኔ ይህን ስቅለት በዓል እርግጠኛ ነኝ ከ15 ዓመት በኋላ ነው የቆምኩበት የመጣሁት። በስቅለት በዓል ከ15 ዓመት በፊት ሊሆን ይችላል። 2004 ዓመተ ምህረት ነው እኔ እዚህ በኃላፊነት የነበርኩት። 2004 2005 ሁለቱን ዓመት እንዳገለገል ቀጥታ ወደ ሌላ ነው የሄድኩት። ለመጀመሪያ ጊዜ ነው ከዛ ወዲህ የስቅለት በዓል ዛሬ የመጣሁት። ከዓመትና ከዓመት በፊት ያለውን ደግሞ እንደዚህ አይርፈቀን ነው ከሀገር ውጭ ነበርኩኝ ለመሳለ ዛሬ ድሉ ገጥሞኝ ከእናንተ ጋር ዋልኩኝ። እውነት ለመናገር ያን ጊዜ በሚሰቀልበት ጊዜ ከተገኘው ዮሐንስ ጋራ ከተገኘችው እመቤታችን ቅድስት ድንግል ማርያም ጽዋ ተርታ እንዲኖረ ለነፍሳችን ዋጋ ለመክፈል ነው የተገኘ ነው። ግን ታዲያ እመቤታችን ከዛ ከመስቀል በኋላ ወደ ተቀደሰ ወደ ዮሐንስ ቤት ነው የሄደችው። እኛ እስካሁን ከስቅለት በኋላ ነገ ቅዳሜ የት እንውል ይሆን? ሰኞ የት ነው የምንውለው? እሁድ ይፈቀድልን ወይ ኃጢአት መስራት? ዛሬ ኩርምትምት ያለው ዛሬ የተሰበሰበው ዛሬ ለእግዚአብሔር ያደረው ሰውነታችን ከሰኞ በኋላ ደግሞ ለማን ያድር ይሆን? ማን ይገዛው ይሆን? የተፈቀደ እስኪመስል ድረስ ዛሬ በዕለተ ዓርብ ከሱ ጋር ሆነ ትንሣኤውን ከሱ ጋር እንሆናለን እናከብራለን። ትንሣኤያችን ከሱ ጋር ነው። ነገር ግን ከኃጢአት ነፃ፣ ከበደል ነፃ፣ ከክፋት ነፃ፣ ከስስት ነፃ፣ ከነፍሰ ገዳይነት ነፃ መሆን ያስፈልገናል።
በመጽሐፍ እኮ የተነገረው አንድና አንድ እኮ ነው። አንዱ ስለ ሁሉ ሞተ ነው የተባለው። ሐዋርያው ተናግሯል። አንዱ በርስኩላችሁ ስለ ሁሉ ሞተ። አንዱ ስለ ስንቱ ሞተ? ስለ ሁሉ ስለሚባል ከዚህ ወዲህ ላሉት ከነዚህ በኩል ላሉት ለአባታችን ለመርጌታው ለአባ ለማሆይ ወይስ ለአሜሪካ ወይስ ለእንግሊዝ ወይስ ለእስራኤል ለማ ለሁሉም። አሁን ዛሬ እኮ ለኔ ብቻ ነው የሞተልኝ የሚሉ ሰዎች በስተው እኮ ነው መከራ ያየነው። አንዱ ስለ ሁሉ ሞተ። ለክርስቶስ ቅርብና ሩቅ የለም። ቅርብና ሩቅ የሚያደርገው ስራችን ብቻ ነው። ክርስቶስ ይመጣን አይቀርም። የዛሬ ስደታችን፣ የዛሬ መከራችን፣ የዛሬ ጾማችን፣ የዛሬ ረሃባችን አሁን ዛሬ እግዚአብሔር ቢፈቅድ በዚህ እንዳለን ሞት ቢመጣ እኮ እውነት ለመናገር ያለምንም ጥርጥር ወደ ገነት መንግስተ ሰማያት ነበር የምንገባው። ከዚህ ስንወጣ እኮ ያ ተጻራሪ መንገድ ላይ እየተቀባበለ ማታ አንደበታችንን ለጸሎት ይዋሉ ሌላ ያደርገዋል። እግዚአብሔር በጸሎት ብቻ እንዲያጸናን ቅዱስ ፈቃዱ ይሁንልን። ስለዚህ ሊገሉት ፈለጉ። ሊገሉት በፈለጉበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ያን ቀን ያውቃል። እንዲህ ብላችሁ ጸልዩ፣ ከእንግዲህ ጸልዩ፣ ስትጾሙ እንዲሆኑ፣ ስትጸልዩ እንዲሆኑ፣ አዎ ስትመጸውቱ እንደዚህ አድርጉ። ቀኝ ሲሰጥ ግራዬ፣ ግራ ሲሰጥ ቀኝዬ፣ ተወድሶ ከንቱ አታድርጉ። በምጸልዩበት ጊዜ በአደባባይ አይሁን። ከልባችሁ ተመለሱ። ልባችሁን ስጡኝ። በአፉ ባንደበቱ ብቻ አባ ሆይ አባ የሚለኝ መንግስቴን አይወርስም። አብርሃም አባት አለን ብትሉ አይሆንም፣ ያለ ስራ አይሆንም እያለ እያስተማረ በነበረበት ጊዜ እንደው በጣም ወንጀል ያደረጉት አንድ መጻጉዕ የተባለ 38 ዓመት ታሞ የኖረውን ክርስቶስ መጣና አንተ ምን ትፈልጋለህ? መዳን ትፈልጋለህ ወይ አለው። አዎ የሚያወርደኝ የለም ጌታ ሆይ። ያው አለቱ ውሃው ሌሊት የሚገሙት ይፈወሳሉ መልአከ እግዚአብሔር ሲያናውሰው፣ ያን ጊዜ እሱ ሲባርከው ይፈወሳሉ። እኔ ግን ተሸክሞ የሚያወርደኝ የለኝምና እንደው ብዙ ተጣብቄ እኖራለሁ አለ። ሲለው ምን አለ? በል እንግዲህ ከዛሬ ቀን ጀምሮ ምን ጤና ሁን፣ ሰላም ሁን፣ አልጋን ተሸክምና ሄድ አለ። ያቺ ቀን ሰንበት ነበረች። ሌሎችም በጎ ስራ ስለነበረው በማን ፈቃድ ትፈውሳለህ? በማን ፈቃድ ታስተምራለህ? በማን ፈቃድ ነው ነፃ የምታወጣው? እያሉ እያስቸገሩ በብዙ ፈተና ቢሉ አልሆንላቸው ስላለ በስተመጨረሻ ሰንበትን የሻረ ነው የእግዚአብሔር ልጅ ነኝ ብለዋል ብለው ከንጉሱ ጋር አጣልተው እንዳሁኑ ዘመን። አሁን ዛሬ እኮ በፊት ለፊት ብትጣለው በፊት ለፊት አይመጣም፣ በወዳ በኩል ነው የሚሄደው። በዕለተ ሰኞ እሱን ለመያዝ ጥቂት ሰዎች ተሰበሰቡ። ጉባኤው አልበዛላቸዋል። ከዛ በኋላ ሚስጥር ነው ብለው ሚስጥሩን አሳድረው ለማክሰኞ ደግሞ ቀጠሮ ይዘው አደሩ። ማክሰኞም የሚፈልጉትን ያክል አልተሟላ። አሁንም ዝም ብላችሁ ዘመድ አዝማድ ይጠራ፣ አንተ ገሌና ሳምን፣ አንተ እንደዚህ በል፣ አንተ እንደዚህ በል ተባብለው በጨለማ ተነጋግረው በሊቀ ካህናቱ ቤት ተነጋግረው ለረቡዕ ጉባኤው ሞላላቸው። ረቡዕ ቀን በያዝ እንዳለበት በአሰቃቂ ሞት ተገፎ ተገርፎ ተሰቅሎ ሞት እንዳለበት እነሱ አምነውበት ተማማሩ። የሰራቸው የፈጠራቸው አባታቸው አዳምን የሰራውን እግዚአብሔር እንግደለው ብለው ተማማሩ። ከዛም በኋላ ምን ማድረግ ይችሉ ነበር? ከሐዋርያቶች ለመለየት ወገኖቼ መልካም ሴት ባሏን ትተካለች ይባላል። ሰው ሲጸድቅ ምን መልኩ ምን ይመስላል መስላችሁ? ልክ ጸጋ እግዚአብሔር ሲያድርበት ቀጭንም ቢሆን ወፍራም ይሆናል፣ ወፍራም ቢሆን ወፍራም ይሆናል። ይፈልገውን መልኩ ወደ ገብረ መንፈስ ቅዱስ ወደ ጳውሎስ ወደ ጴጥሮስ ወደ በጎነት ሰው በምግባሩ ጻድቃንን በምግባሩ ሰማዕታትን እየመሰለ ይሄዳል። በምግባሩ ነው ሰማዕቱ ቅዱስ ጊዮርጊስ እንደ አምላክ አንገቱ ላይ ደምና ውሃ ይፈስስ። ምግባር ሲኖረው ሰው እግሩ ተቆርጦ መላእክት ይመስላል። ምግባር ሲኖረው ወደ መልካም ነገር ነው የሚመጣው። መልካም ነገር ሲኖረን ብንላክ እናደርሳለን፣ ብንጠየቅ እንሰማለን። መልካም ነገር የሚያደርግ ሰው እንደው ባይለብስ ይሞቀዋል፣ ስመጥር ይሆናል። ስለዚህ በጎ የሚያደርጉ ሰዎች እንዳሉ በጎ የሚያደርጉ አልነበሩምና በዚህን ጊዜ ምን አሉ? አብረው ከሚኖረው ውስጥ እንደው ማንን ነው እንደው እንግዲህ እስቲ ሰውን ፈልግ ብለው ሰው ፈለጉ። ከሚታመነው ውስጥ ይሁዳ የሚባል ረሃብ የሌለበት ችግር የሌለበት ያውም ገንዘብ ቤት የርሽኑ ኃላፊ ሐዋርያት ከሱ እጅ እየተቀበሉ እንዲበሉ የሚያቀላጥፍ ለየት እንዳይባል ደግሞ እግሩ ቀድሞ የታጠበ አለው ያልተፈጸመበት ቀድሞ ያለ። አሁን እኮ በዘመናችን እንደዛ ነው። ቀድሞ ያለ ሰው ያለን አይኖርም ይላል።
መልኩ ካማረ ያለኔ አይኖርም ይላል። አነጋገሩ ካማረ ያለኔ አይኖርም ይላል። ሀብቱ ካማረ ያለኔ አይኖርም ይላል። ያለ እግዚአብሔር ነው መኖር የማይቻለው። ሰውን ብትጠጋ ሲወድቅ ምን ትሆናለህ? እግዚአብሔርን ተጠጋ፣ እግዚአብሔርን ተደገፈው። ከዛም በኋላ ቀጥታ የሚያሳያቸው ሰው ፈለጉ። ይሁዳ የሚባለው ከዕለታት አንድ ቀን አንዲት የተባረከች ሴት ሽቶ አምጥታ ማርያም የምትባል ለክርስቶስ ኢየሱስ ለእግሩ ያጥሮ 300 ዲናር የተገዛ ሽቶ አምጥታ እግሩ ላይ ጥንጥን አደረገችው። ከዛ በኋላ ደግሞ ሲራመድበት የዋለውን እግሩን በዛ አሁን በአባባል ዞማ የሚባለው ወይም ደግሞ ረጅም ጸጉር የወረደ ጸጉር የሚባለው በጣም አሉ ከተባሉት ውስጥ የነበረች ስለነበረች ይቅርብኝ፣ ይሄ አምላኬ ነው፣ ይሄ ፈጣሪዬ ነው፣ ይሄ ጻድቅ ነው፣ ይሄ ደግ ነው፣ ይገባዋል በኃጢአት መኖር እንዳልችል ያደረገኝ የሰበሰበኝ የመረጠኝ ከሱ ጋር ያኖረኝ እሱ ነው አለችና ሽቶን አርከፈከፈችው፣ በእንባዋ አራሰችው፣ እግሩን በፀጉሯ ጠረገችው። ያን ጊዜ ይሁዳ ይሄ ሽቶ ለምን ይባክናል አለና አሁን ለክርስቶስ መስጠት ማባከን ነው? አሁን ይሄን ቤተ መቅደስ መስራት ማባከን ነው? አሁን ይሄን ስዕል ማሳል ማባከን ነው? አይደለም፣ ማስቀመጥ እኮ ነው። ማስቀመጥ ነው እኮ አይደለም። ለእግዚአብሔር ቤት አይደለም ስንሞት ዓለም ቆሻሻ ብሎ ዓለም አዋርዶ ከፎቁ ላይ ሂድ ብሎ ለሰው ልጅ 3 ወዳጆች ነበሩት። ስንት ወዳጆች? 3 ወዳጆች። ከራሱ አብልጦ የሚወደው፣ እንደራሱ የሚወደው፣ ከራሱ በታይ ዝቅ አድርጎ የሚወደው ነበር። እና ያ ሰው 3ቱም እንደዚህ በጓደኝነትና በራሱ ልክ በበታች እየወደደ ያለ ያ ሰው ክፉ ዘመን መጣበትና ከፋው። ችግር መጣበት፣ ረሃብ መጣበት፣ ጽም መጣበት፣ ብቸኝነት ያዘው። ያን ጊዜ ከሱ በላይ የሚወደውን ሄደና እንደው ችግር ገጥሞኛል እባክህ እንደው ዋስ ሁነኛ። አይ ወንድሜ በል ከቤቴ ውጣልኝ፣ አትጨቅጭቀኝ፣ ቶሎ ውጣ፣ ከነ ችግር ውጣ። እኔ ያንተ ችግር መሰማበት ነገር የለኝም፣ ውጣልኝ። የኔና ያንተ ወዳጅነት ድሮ ቀርቷል፣ ከዚህ በኋላ አታስፈልገኝም። አንተ ደህና ነህ፣ ሂድ ዝም ብለህ ክፉ ቀን ሲመጣ አዋርዶሽኝ። እንደራሱ የሚወደው ነበር። ያ እንደራሱ የሚወደው ደግሞ ምን አለ? አይ ወዳጄ ጥሩ ሰው ነበር፣ ምን እናደርጋለን ብሎ ደረቱን ደቅቶ እንባውን እያፈሰሰ ባል እንግዲህ ከደህና ያለው እኔስ የለኝም፣ ምንም አልሰጥም፣ የለኝም ብሎ ሸኘው። ከሱ በታች የሚወደው ነበር አይደል? ወንጌል ነው። ከሱ በታች የሚወደውን ደግሞ ሄደና ከፍቶኝ እንደው እባክህ ዋስኩነኝ፣ እንደው አሁን ችግር ነው፣ ይሄንን ካላገኘ ወደ ጨለማ ልጣል ነው ወይም ደግሞ በቃ ልታሰር ነው ይሏል። እንዴ አንተ ቀንጥሎ እኔ ደግሞ አቅም ኑሮኝ ላንተማ ዋስ ሆነሃለሁ አለሁኝ። አይዞህ ቆይማ ከዘራዬ እንያዝ፣ ቀበቴን ልታጠቅ፣ አይዞህ አብረን እንሄዳለን አለና አለሁህ ብሎ ሄዶ ዋስኩን አስፈታው። ከበታች የሚወደው የነበረውን ዝቅ አጓጓዶት የነበረውን አይጠቅምም ያለውን እንደው አሳይ ያየው የነበረው ጓደኛ ለክፉ ቀን ሆነው። እንደው ብዙ ጓደኛ ገጥሟቸው አያውቅም? እትዬ ምዬ አብዬ ያላችሁት እንደው መንገድ ላይ ገሸሽ ብሏቸው ያለፈ ገጥሟቸው አያውቅም? ደግሞ ታች ያላችሁት ደግሞ አበባዬ ብለው ደግሞ እንደው የሚቀበሏቸው አልገጠማችሁ? ወገኖቼ የሰው ትንሽ የለውም፣ ሁሉ ሰው ትልቅ ነው። ይሄ ምንድነው? ከራስ አብልጦ የሚወደው ምንድነው ካላችሁ በአንገታችን ላይ እንደው ሸራሰሪያ የምናንጠለጥለው ወርቅ፣ በጆሮአችን ላይ የነበረው ጌጥ፣ እኛ የምንጋደልበት አሁን መከራ የምናይበት ዓለም የሚተራመስበት ፎቅ፣ ከአሸዋ የተሰራ ከድንጋይ የተሰራ ከሸክላ የተሰራ የምንጋደልበት ከኛ በላይ የምንወደው ስንሞት ምንድነው? አውጡት ይሸታል፣ ውጣ ሄድ አላቀርም ነው የሚለው። እንደ ራሱ የሚወደው የነበረው እነማን ናቸው? ከሰው ጋር ተጋድሎ ከሰው ጋር ተጣልቶ የሚያበላት የሚያረጣት ሚስቱ፣ የምታበላው ባሏ፣ ከሰው ጋር ተፋጅቶ ኃጢአት ሰርቶ በደል ከእግዚአብሔር ጋር ፊት ተዟዙሮ የሚያሳድጋቸው ልጆቹ በሚሞትበት ጊዜ አባዬ 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 ደህና ያድርስህ እያሉ ይሸኙታል። ግን አንድም ነገር አያደርጉለትም፣ አብረው አይሄዱም። ነገር ግን በዚህ ዘመን ድምፀ ካህናትን ይህንን አትሮን ሰምቶ ወንጌልን ሰምቶ እግዚአብሔርን ሰምቶ ለእግዚአብሔር ቃል ተንበርክኮ ምጽዋት ያሰጠ ያበላ ያጠጣ ከ100 ብር ከ200 ብር ከ1000 ብር ከሚሊዮን ወይም ደግሞ ከ10 ከ20 ከ100 ሺህ ከሚባሉት ፈቅፍሮ የሰጣት ያቺ ወራዳ ያላት እንደው እንደመጣ ያዝም ብሎ ከኪሴ እንዲያጠፋብኝ ብሎ የሰጣት ድቃቂ ሳንቲም አይዞን ያለው በላይ እግዚአብሔር መንግስት ታወርሰዋለች። ያም ቃል ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል፣ ታርዤ አልብሳችሁኛል፣ እንግዲህ አሁን ተቀበላችሁኛል የሚለውን ያካትታል ይላል። ከኛ በታች ያልነው ትልቅ ሆኖ እንደሚገኙ ሁሉ
ከኛ በታች የሚባለውን ሳይሆን ከኛም እኩል የሚሆነው ሁሉ ወዳጅ እንዲሆነን የአምላካችን ቅዱስ ፈቃዱ ይሁንልን። ስለዚህ በጭካኔ ያዙት። ያ ይሁዳ የተባለው ምን አለ? ይሄን ሽቶ ለምን አባከነችው? ይሄ ሽቶ እኮ ቢሸጥ ኖሮ 300 ዲናር ይሆን ነበረ። ለኔም ደግሞ ለዚህ ለክፍሉ ኃላፊ አስራቷ 30 ብር ትደርሰኝ ነበር አለ። አሳልፎ እንዲሰጣቸው ለአይሁዶች ሄዶ በሚጠይቁበት ጊዜ አንዳንድ ሰው ሙሉ ቀን አንድ ነገር የሚናገራል እንዳይጠፋችን እያብሰለሰለ 30 ብር ሲል ስለነበረ ምን እናድርግልህ ቢሉት 30 ብር ስጡኝ አላቸው። 30 ብር ሰጡት። አምላኩን አሳልፎ ሰጡት። ወዮ ለሱ። ዮሐንስ አፈወርቅ ምን አለ? እንደው ለዓላማው ሰውን ለማዳን መጥቶ በፈቃዱ ከሞተው አምላክ ይልቅ 3 ዓመት ደክሞ ወደ ኋላ የቀረው ተከትሎ የተንሸራተተው ይሁዳ ወንድሜ ጓደኛዬ ያሳዝነኛል። ለክርስቶስ ምን ይቻላል? የማይሞተው ነው የሞተው። ሞት የማይስማማው አምላክ እኛን የፈጠረ አምላክ። ስለዚህ በጭካኔ ያዙት። ከያዙት በኋላ ጎተቱት። ከጎተቱት በኋላ በጭካኔ እንደውም ይገርማቸዋል። በየዓመቱ ለፋሲካ በዓላቸው የሚፈታላቸው ቃል የተገባላቸው የሽፍቶች አለቃም ቢሆን ማንም ወንጀለኛ የሚፈታ ነበር። በርባን የተባለ እድሜ ልኩን ነፍስ ሲያጠፋ ደም ሲያፈስ የነበረውን ሰው ማንን ልፍታላችሁ ብሎ ጲላጦስ ምርጫ ቢሰጣቸው መቼም ያሰበው መቼ ነፍሰ ገዳይ ይሙት ይላል እንጂ ክርስቶስ ነፍሰ ገዳይ አጥፍቶ አያውቅ። ማዳን ነው ስራ፣ ይቅር ማለት ነው ስራ። ለአንድም ቀን እንኳን እንደው ሰማይ ዙፋኑ ነው፣ ምድር መረገጫ ነው። ምን ቤት ያስፈልገዋል? ለሱ ቤት የለው፣ ምን የለም። አሁን ይሄ የምሰራው ቤት ለሱ ነው፣ ለሱ ይመስለናል። ለኛ ስሙም ቤተ ክርስቲያን ነው። ሲውላችሁ ቤተ ክርስቲያን በሉ ተናገሩ። ቤተ ክርስቲያን እሺ፣ ለወጥ አድርጉት እንደ ጎምዘዝ እንዴ ቤተ አባ በሉ ይሆናል። ቤተ ዲያቆን ይሆናል። እሺ፣ ቤተ ቆራቢ ይሆናል። ቤተ ምን ይባላል? ለስንታችን ለሁላችን ለተቀመጥን ሁሉ ቤተ ክርስቲያን ናት። ስለዚህ ለዚህ ቤተ ክርስቲያን ባለቤት ጎረቤት የለም። ሁላችን ምንድና ባለቤቶች ነን። ኮሚቴ የምንለው፣ ሰብሳቢ የምንለው፣ ሰበካ ጉባኤ የምንለው፣ ቀዳሽ አውዳሽ የምንለው ለስራው አካሄዳችን እንድመች ባለቤት እንዲኖረው በጸጋው ሰው እንዲያገለግል ሁሉ ፈራሚ ሰለባ የማይሆን ነው እንጂ እያንዳንዳችን ለዚህ ቤተ ክርስቲያን ባለቤቶች ነን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሚሸልተው ፊት ዝም እንደሚበግ እንዲሁ አፉን አልከፈተም፣ ዝም ብሎ ተከተላቸው። በትንቢተ ኢሳይያስ ምዕራፍ 55 ቁጥር 7 ላይ ያለ ማለት ነው። ስለዚህ የሚያበላውን አስራቡት፣ የሚያጠጣውን አስጠሙት፣ ደም ይፈሳት የነበረውን ደሙን ቀጥ በል ያለውን ደሙን አፈሰሱት፣ ጎባጣውን ያቀናውን ልምሻውን የተረተረውን በጎ የሰሩ እጆችን በጭካኔ ቸነከሯቸው። ውሃን ዝናብን የሚያወርደውን አምላክ ተጠማው ሲላቸው በጭካኔ የማይስማማውን መጣጣን አቀረቡት። አይቶ ዝም አለው፣ ተወው። ወገኖቼ ስለ ስቅለቱ በዓል ዘመናችን እኔ ለእናንተ ልነግራችሁ የምፈልገው ነገር ቢኖር ከውስጣችሁ ከዚህ ውስጥ ስለ ቅዱስ ወንጌል ፈትፍቶ የሚያጎርስ አንጀት የሚያርስ ቃል የሚናገር እዚህ ውስጥ ጠቅላላ ከሁላችሁም አለ። አሁን ዛሬ የማይናገር የለም። እንደ አጋጣሚ ዛሬ የኔታ ፋንታ ሆኖ እዚህ ፊት ለፊት ቆሙ እንጂ ሁላችሁ መምህራኖች ናቸው። ለመምህራንነታችሁ ግን ማሳሰቢያ መናገር እፈልጋለሁ። ከማብላታችሁ በፊት ራሳችሁ ብሉ፣ ከማጠጣታችሁ በፊት ራሳችሁ ጠጡት። የእግዚአብሔር ቃል ለሰው ከማሳወቃችሁ በፊት ራሳችሁ ወቁ። ማወቅ ማለት ደግሞ ትህትና ነው። እኔ ትሁት የዋቅን ነኝና እናንተም እንደኔ ሁኑ ተማሩ። ምን እናንተ ሸክማችሁ የከበደ ወደ እኔ ነው ያሳርፋችኋለሁ። እንዴት አድርጎ ነው የሚያሳርፈው? ይቅር ብሎ ነው። በቃ ይቅር። ዓለም ሲወስንብህ ዓለም አትችልም ያለህን ነገር ትመጣለህ። በቃ ይቅር ይልሃል። እፎ ያሰኝቶ ይመልሳል። እውነት ለመናገር እስከ ሆሳዕና ከነበረውና ከሆሳዕና ወዲህ ያለው ሰውነታችን ራሱ ሸክሙ አንድ አይደለም። አሁን የሆነ ደስታ ይሰማችኋል እቺን ሰሞን እዚች በመቋለሳችሁ። ስለዚህ እግዚአብሔርን ቃል የምትሰሙ ሁሉ ንስሐ ወላለን ታክቲ መጽሐፍ ነውና የእግዚአብሔርን ቃል ሁላችሁም ብሉት፣ ጠጡት፣ ዋጡት። እንዴት ነው መዋጥ? የተጣላችሁ ታረቁ። እንዴት ነው መዋጥ? የጠፋችሁ ተገኙ። እንዴት ነው መዋጥ? ለእናት አባቶቻችሁ ታዘዙ። እንዴት ነው መዋጥ? ርኅራኄ ይኖራችሁ። እንዴት ነው መዋጥ? ድንበር አይኖራችሁ። ሁሉም ውደዱ፣ ተመለሱ፣ ንስሐ እንግባ። ነገ የኛ አይደለም፣ ነገ የእግዚአብሔር ነው። ነገ የኛ አይደለም። ነገ የኛ ቢሆን ኖሮ
ትናንትና ዛሬ ስለሚሆነው እናውቅ ነበር ዛሬ እዚህ ለመቆሜ የሚያውቀው እግዚአብሔር ብቻ ነበር እናንተ አታውቁም ነበር እናንተ እሱ ለመቀመጣችሁን ያላውቁም ነበር የሚያውቀው እግዚአብሔር በፈቀደ አምጥቶ እዚህ አስቀምጦናል በዛን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ጊዜ ተአምራት ተሰርተዋል እሱን ደግሞ የምህረት ቃል ተናግሯል የሚያስደንቅ ነገሮች ሁሉን የያዘውን ይዘውታል ኃጢአትን የሚያስተሰርዩ እርሱን ደግሞ ኃጢአተኛ ብለውታል የሰውን ስጋ የጠቆረውን የሚያነሳው ይቅር የሚለውን አምላክ በጭካኔ ሰቀውታል በተሰቀለ ጊዜ 6 ሰዓት ነበረ በዛን ጊዜ ቀጥታ ፀሐይ ጨልማለች ጨረቃ ደግሞ ብርሃኗን አልሰጠችም ደም ሆናለች ከዋክብት ረግፈዋል አለታት ተሰነጣጥቀዋል ሞታን ተነስተዋል የቤተ መቅደስ መጋረጃ ከላይ ወርተ ተሰነጣጥቀዋል በዚህ ጊዜ ከወንበዴ ተቆጥሮ በሁለት አሳ ዓለምን ይቅር የሚለው በሁለት ወንበዴዎች መካከል ሰቅለውታል በአምስት እንጀራ ዓለምን ያጠገበውን አምላክ በአምስት ችንካር ቀኖት በጭካኔ ገለውታል ስለዚህ ምን ልላችሁ ፈለኩ መሰላችሁ ወገኖች አምላካችን እግዚአብሔር በፈቃዱ ታመመ በፈቃዱ ሞተ ይቅር ያለን አምላክ ይቅር እንዲለን ሁላችንም እንመለስ ከተመለስ እግዚአብሔር ይመለሳል ይሄን ክፉ ዘመን አሳልፎ አድረን ለመታየት ለትንሳኤ ብርሃኑ ለመድረስ እንድንችል የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁንልን ከሽፍቶች መካከል ተሰቀለ አንድ ሽፍታ በመካከል ላይ አምላክ ተሰቅሎ አመት መጽበ መንግስትከ በመተመጣበት ጊዜ አስበኝ አለው ዛሬውን በገነት ከኔ ጋር ትሆናለህ አለው ማን ነገረው በመጨረሻው ሰዓት ቢባል ፀሐይ ቀጸበተኒ መኑ ነገረኮ መኑ መሐረከ ማን ነገረ ማን አስተማረ ቢሉት ያጥቶስ ፀሐይ ነገረችኝ አምላኳ እንዳይራቆት ብርሃኗን ጨለመ ይችላል ለእናቶቻችን ለአባቶቻችን ለምናያዎቻቸው ርቃን ሳይሆን የምናጋለጥ ሳይሆን የምንሸፍን ከፀሐይ ተምረን ከቅዱሳኑ ተምረን ከደናግሉ ተምረን ከቤተ ክርስቲያን ተምረን ለሁሉ በጎ እንድንሆን መድኃኔዓለም ይርዳን ወስብሐት ለእግዚአብሔር አሜን ይቆየን